ሰላም ሰላም፣ ሻሎም ሻሎም ብለናል። ሻሎም ሻሎም፣ ሰላም ለእናንተ ይሁን። አሜን። ኢየሱስ ጌታ ነው። ሰርኪና ያለው ትራሃስና ያለው ምህረትና ያለው ኢየሱስ ክርስቶስ ጌታ ነው። ክብር ለኢየሱስ ይሁን። ሁላችሁም በዚህ ቤት ያላችሁ ኃያላን በሙሉ ሰላም በኢየሱስ ስም ለእናንተ ይሁን። ኢየሱስ ጌታ ነው። በያላችሁበት የጌታ ሰላም ይቆጣጠራችሁ። መጽሐፍ ሲናገር በምትገቡበት ቦታ ሰላም ለእናንተ ይሁን ስለሚል በገባንበትም ቻናል ሰላም ለኛ ይሆናል። ኢየሱስ ጌታ ነው። ሰላሜን ልሰጣችሁ መጣው ነው ያለው ጌታ። የተቀበልነው ሰላም የሚተላለፍ ሰላም ስለሆነ የሚበዛ ሰላም ስለሆነ በኢየሱስ ጌታ ስም በስራ ያላችሁ፣ በአገር ውስጥ ያላችሁ፣ በውጭ ያላችሁ በኢየሱስ ክርስቶስ ስም የጌታ ሰላም ይብዛላችሁ። አሜን። ኢየሱስ ጌታ ክብር ለኢየሱስ ይሁን። ሳራ ስለጸለይሽው ጸሎት ጌታ ኢየሱስ ይባርክሽ። ወደ የሳምንት ከነበረን ከተማርነው አስተውሰን ከዛ ደግሞ ወደ ዛሬው እንገባለን። ኢየሱስ ክርስቶስ ጌታ ነው። ሳምንት ስንማማር እንግዲህ ለእግዚአብሔር ስለመገኘት፣ በእግዚአብሔር ሕልውና ውስጥ ስለመገኘት፣ በመንፈስ ጉልበታም ለመሆን ከሚያስፈልጉን ነገሮች አንደኛውና የመጀመሪያው በእግዚአብሔር ፊት መገኘት ነው። መቼም እግዚአብሔር ሉዓላዊ ስለሆነ የት ሄዶ ነው የት ሄደንበት ነው ለእግዚአብሔር ምንጠፋበት ብለን እንዳንል ለእግዚአብሔር የምንገኘው በውስጠኛው ማንነታችን፣ በሐሳባችን፣ በልባችን እንደሆነ ሳምንት ተነጋግረናል እና ለእግዚአብሔር ከምንገኝበት ነገር አንዱ በእግዚአብሔር ቃል መቆየት፣ ከእግዚአብሔር ቃል ጋር ህብረት ማድረግ፣ የእግዚአብሔርን ቃል በግል ህይወታችን ማወቅ ብለን ተነጋግረን ነበር። የእግዚአብሔር ቃል የህይወታችን የበላይ ባለስልጣን ስለሆነ ሰማይና ምድር የሌሉት ነገሮች ወደ መኖር የመጡት በእግዚአብሔር ቃል ስለሆነ መንገዳችንን የምናቀናበት፣ ለእግራችን መብራት ለመንገዳችን ብርሃን አቅጣጫ የሚሰጠን እግዚአብሔር ቃል ስለሆነ የማያቋርጥ ደስታና ሰላም የሚሆነው በእግዚአብሔር ቃል ስለሆነ ለእግዚአብሔር ቃል ፕራዮሪቲ ልንሰጥ ይገባል። ከቃሉ ጋር ጥልቅ የሆነ ህብረት ውስጥ መግባት አለብን። የእግዚአብሔር ቃል የበላይ ባለስልጣን ሆኖ እኛ ሊቆጣጠረን ይገባል ብለን ሳምንት ይህን ተነጋግረን ነበር። ዛሬም ደግሞ እንደዚሁ መንፈስ ቅዱስ በውስጣችን ስለሚያመጣው ነገር እንነጋገራለን። የእግዚአብሔር ስም የተባረከ ይሁን። ምክንያቱም እነዛ ቃል የመጣላቸውን አባቶቻችንን ቃል የመጣላቸውን አማልክት ናችሁ አልኩ ነው የሚለው መጽሐፍ ቅዱስና ቃል የመጣላቸው በእግዚአብሔር ቃል እንደ እግዚአብሔር ቃል አክት አድርገው ነው፣ እንደ እግዚአብሔር እንደ ራሱ አክት አድርገው ነው ያለፉት አባቶቻችን። ቃል የመጣላቸው እነ ሙሴ፣ ቃል የመጣላቸው እነ አብርሃም፣ ቃል የመጣላቸው እነ ይስሐቅ እነ ያዕቆብ፣ ቃል የመጣላቸው እነ ዮሴፍ እነ ኤርሚያስ እነ ኤልያስ፣ ቃል የመጣላቸው በነገስታት ፊት፣ ቃል የመጣላቸው በሞት ፊት፣ ቃል የመጣላቸው በደዌ ፊት እንደ እግዚአብሔር እንደ ራሱ አክት አድርገው ነው ያለፉት። የመጣላቸው ቃል የእግዚአብሔር ቃል ስለሆነ እግዚአብሔር ራሱ ስለሆነ ያንን ቃል እንደ እግዚአብሔር ቃል እንደ እግዚአብሔር እንደ ራሱ አክት አድርገው ነው ያለፉት እንጂ እንደሆነ ተላላኪ ነገር ወይም ደግሞ እንደሆነ ቦታ ተቀምጦ እግዚአብሔር እንዳዘዛቸው አልነበረም። የእግዚአብሔር ቃል ለነሱ ለአባቶቻችን እንደ እግዚአብሔር እንደ ራሱ ነው ቃሉን የተጠቀሙት። ለዚህ ነው መጽሐፍ ቅዱስ ቃሉን ላከ፣ ፈወሳቸው፣ ከጉድጓዳቸው መለሳቸው ወይም አወጣቸው የሚለውና ዛሬም የእግዚአብሔርን ቃል ስንሰማ እግዚአብሔር እንደሚናገር ሆነን ነው የምንናገረው የምንሰማው፣ ሕያውና የሚሰራ ስለሆነ ማለት ነው። ኢየሱስ ጌታ ነው። ስለዚህ የዛሬውን መልእክትም እግዚአብሔር እንዲባርክልን ከኔ ጋር አብረን ጸልየን እንጀምራለን። ኢየሱስ ጌታ ነው። አምላካችን እግዚአብሔር በናዝሬቱ ጌታ በኢየሱስ ክርስቶስ ስም እናመሰግናለን። አምላካችን እግዚአብሔር በናዝሬቱ በጌታ በኢየሱስ ክርስቶስ ስም እግዚአብሔር አባት ሆይ በዚህ ቤት ውስጥ ያሉ አሁን ደግሞ እግዚአብሔር በዚህኛው ፕላትፎርም አንተን ሊሰሙ የተዘጋጁ ወንድና ሴት ልጆችን በጌታ በኢየሱስ ክርስቶስ ስም የልቦናቸውን አይን እንድትከፍት እኔም ተናጋሪዋን ጸጋ እንድታበዛል የሚሰሙትንም በኢየሱስ ስም ጸጋ እንድታበዛላቸው የምንሰማው ቃል እግዚአብሔር ለፍርድ እንዳይሆንብን እግዚአብሔር ሆይ ከሰሚዎች ጋር ቃል እንዲዋሃድ በጌታ በኢየሱስ ክርስቶስ ስም እንድትባርክልን ጸልይ። በጌታችን በኢየሱስ ክርስቶስ ደም አየሩን፣ ፕላትፎርሙን፣ ራሳችንን በክርስቶስ ደም ሸፈንን። ከየትኛውም የአመፃ ልጅ ስውር አጀንዳ አጋጣሚውን የሚጠቀም የክፋትን ኃይል በኢየሱስ ክርስቶስ ስም አስረነዋል። እግዚአብሔር የዘላለም አምላክ መንፈስ ዓለም ላይ ርቀት የለም፣ መንፈስ ዓለም ላይ ቦታ የለም። እግዚአብሔር አንተ ከቦታ ከጊዜ ውጭ ነህ። የቦታም የጊዜም ባለቤት እግዚአብሔር አንተ ነህ።
በዚህን ሰዓት እያንዳንዱ ሰው ባለበት ሁኔታ በኢየሱስ ክርስቶስ ስም እንድትናገር፣ ለጠለቀው ለውስጠኛው ማንነታችን እንድትናገር፣ ማንም ሰው እግዚአብሔር የዘላለም አምላክ የሰማው ቃል ለፍርድ እንዳይሆንበት በጌታችን በኢየሱስ ክርስቶስ ስም እያንዳንዳችንን ለመንፈስና ለጸጋ አሳልፈን እንሰጣለን። ሁሉ ለአንተ ክብር ይሁን በኢየሱስ ቅዱስ ስም አሜን። ሃሌሉያ። ኢየሱስ ክርስቶስ ጌታ። ሳምንት እንግዲህ ለእግዚአብሔር ቃል መገኘትን ስንነጋገር ወይም ለእግዚአብሔር መገኘትን ስንነጋገር ስለ እግዚአብሔር ቃል ተነጋግረናል። በጣም የእምነታችን መሰረት ስለሆነ በተደጋጋሚ በቴሌግራምም በነበሩን ጊዜያቶች በተለያዩ ጊዜያቶች ስለ እግዚአብሔር ቃል ብዙ ጊዜ አውርቻችሁ አውቃለሁ። ክርስቲያን ትልቁ ሰክሰሱ ያለው ወይም አንድ አማኝ ትልቁ ሰክሰሱ ያለው ዋናውን መሰረት የሆነውን የእግዚአብሔርን ቃል የያዘ እንደሆነ ነው። መጽሐፍ ቅዱስ ሲናገር የዲያብሎስን ሽንገላ ትቃወሙ ዘንድ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ይላልና የዲያብሎስን ሽንገላ ትቃወሙ ዘንድ የእግዚአብሔርን ዕቃ ጦር ልበሱ ሲል ኤፌሶን 6 ላይ እያንዳንዳቸውን የዕቃ ጦሮች ከገለጸ በኋላ መጨረሻ ላይ ይሄ ሁሉ የእግዚአብሔር ቃል ነው ይለዋል። ምክንያቱም የዕቃ ጦርን ልበሱ ብሎ በኃይሉና በጌታ ችሎት የበረታችሁ ሁኑ፣ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ ብሎ ቁጥር 10 ላይ ከጀመረ በኋላ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ይላልና የሚለበስ ነው ማለት ነው። የእግዚአብሔር ቃል የእግዚአብሔር ቃል የሚለበስ ነው። የእግዚአብሔር ቃል የሚበላ ነው፣ የሚጠጣ ነው፣ የሚኖር ነው፣ የሚታይ ነው። ለምን ሲባል መጋደላችን ከደምና ከስጋ ጋር አይደለምና ይላል። መጋደላችን ከደምና ከስጋ ጋር አይደለምና። ምክንያቱም ሳምንት ስናወራ ካስተዋላችሁ የተነሳለው ከመዝሙር 89 ነው። ባሪያዬን ዳዊትን አገኘሁትና ቀባሁት ይላል። የተገኘ ሰው ነው የሚቀባው። የት ነው የምንገኘው ሲባል እግዚአብሔርን ቃል ስናጠና። የት ነው የምንገኘው? ስንጸልይ። የት ነው የምንገኘው? በቅዱሳን ህብረት ውስጥ እንደዚህ ህብረት ስናደርግ። የት ነው የምንገኘው? የእግዚአብሔር መንፈስ ህልውናውን በሚለቅበት። ወንድሞች በህብረት ቢቀመጡ መልካም ነው፣ እንሆ ያማረ ነው፣ በዚያ ህይወትን ለዘላለም አዝዣለሁ ስላለ እግዚአብሔር በወንድሞች ህብረት ውስጥ ስንገኝ፣ በአጥቢያ ቤተክርስቲያን ውስጥ ስንገኝ፣ በእግዚአብሔር እረኛ አድርጎ በሰጠን እግዚአብሔር እኛን እንዲመሩ በሰጠን አባቶች እግር ስር ቁጭ ብለን ስንገኝ፣ ቤተ ክርስቲያን እያገለግልን ስንገኝ፣ ጌታን እየወደድን ቃሉን እያጠናን ቁጭ ብለን መጽሐፍ ቅዱሳችንን እያነበብን ስንገኝ እግዚአብሔር ይቀባናል። ለተገኘ ሰው እግዚአብሔር ይቀባዋል። የተገኘን ሰው እግዚአብሔር ያስመልጠዋል። ከዛስ እጄ ትረዳዋለች፣ ክንዴ ታበረታዋለች እያለ በመገኘት ውስጥ ያሉ ቤነፊቶችን እንዳለ ይዘረዝራቸዋል። በጣም ብዙ ሰው የእግዚአብሔር እጅ እንዲረዳው ይፈልጋል። የዲያብሎስ ጥቃት ባያገኘው ይወዳል። በአለቃው ፊት ሞገስ ማግኘት ይፈልጋል። ምድር ላይ ድል አድርጎ መኖር ይፈልጋል። በሄደበት ቦታ ሁሉ ሰይጣን ቢንቀጠቀጥለት፣ በሽተኛ ቢፈወስ፣ ካንሰር ቢቃጠል፣ HIV ቢቃጠል፣ በሽተኛ ከውልቸር ላይ ቢዘል፣ በቃ በሄደበት ቦታ ቢባል ብዙ ሰው ይፈልጋል። ዕውር ዓይን ቢበራ፣ ጆሮ ቢሰማ፣ ድንቆ በቃ የሞተ ሬሳ ብድግ ብሎ ቢነሳ ብዙዎቻችን እንፈልጋለን። በቃ ይሄ እግዚአብሔር ክብር ቢገለጥ እንናፍቃለን፣ እንወዳለን። ፕራይሱን ግን መክፈል አንወድም። ዋጋ ግን መክፈል አንወድም። ሪዛልቱን እንፈልጋለን፣ ውጤቱን እንፈልጋለን። በህይወታችን ላይ የሆነ ነገር እንዲሆን እንፈልጋለን። ቤተሰቦቻችን መካከል እግዚአብሔር ፓዮነር እንዲያደርገን እንፈልጋለን። የእናታችንን እንባ ብናብስ እንወዳለን። እህቶቻችንን የተሻለ ቦታ ብናደርስ እንወዳለን፣ እንናፍቃለን። የእግዚአብሔር ነገር በእኛ እንዲገለጥ ሰዎችን ስንመሰክር ማንም ሰው ሳይከራከረን ጌታን ቢቀበል፣ በሄድንበት ቦታ በቃ ሙስሊም ወንድሞቻችን ጌታን ቢቀበሉ፣ ኦርቶዶክስ ወንድሞቻችን ጌታን ቢቀበሉ፣ አሰሪዎቻችን እኛን አይተው እኛ ላይ የጌታን መንፈስ ወዲያው ቢያዩ፣ የዓለም ጨው ናቸው የሚለው ቃል እኛ ላይ ቢሰራ፣ በሄድንበት ቦታ ሁሉ ኢየሱስ በእኛ ቢገለጥ እንወዳለን። ማንም ይጠላ የለም። ይሄንን ግን ደግሞ አንድ ነገር ዋጋ መክፈል አንወድ